ሰላም ሰላም፣ ውድና የተከበራችሁ የጂማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ሰላማችሁ ይብዛ። እንግዲህ በአዲስ ቪዲዮ መጥቻለሁ ዛሬ። በጣም ያሳዝናል ማለት ነው። ጊዜው ከፍቷል። እህት ወንድሞቼ፣ በተለይ በስደት ላይ ያላችሁ እንግዲህ ራሳችሁን ጠብቁ ማለት ነው። በጣም ያሳዝናል። የምንሰማው ነገር ለጆሮ የሚሰቀጥጥ ነገር ነው። ሰሞኑን እየሰማን ያለነው ነገር በጣም በሚያሳዝን ሁኔታ ነው። በኢትዮጵያ ውስጥም ይሄን ሳምንት ኢትዮጵያ ውስጥም ያለ ነገር አለ። እንዲሁም ደግሞ በቤይሩት ላይም እንደዚሁ የተደረገ ነገር አለ ማለት ነው። እስኪ መጀመሪያ የቤይሩትን ላውራላችሁ ማለት ነው። እቺ በፎቶ የምታዩት ልጅ ሶስቱ ነው የምታዩቸው። እንግዲህ ሁለቱ ጓደኞቿ ናቸው። እዚህ ጋም ደግሞ ከብሬክስ አጠገብ ያለችው እሷ ናት። ከጀርባ ያለችው ገዳይ ናት። ብርቱካን ከለር የለበሰችው ወገቧን ያዘችው እሷም ሟች ናት ማለት ነው። እና እቺ እህታችን እንግዲህ ምንድነው እየተደረገችው ማለት ነው? የገዛ ጓደኞቿ በምን ምክንያት እንዳልሆነ የማይታወቅ ህይወቷን አጥፍተው ቆራርጠው በሻንጣ አድርገው ጥለዋታል ማለት ነው። በጣም ያሳዝናል። የእውነት ማንን ነው የምናምነው? እንግዲህ እቺ ልጅ የደቡብ ልጅ ናት። እነሱም የደቡብ ልጆች ናቸው። ቪዲዮ አለ፣ እየጨፈረችም ምን እያለችም የሚያሳይ ቪዲዮ አለ። ባዚ ዩቲዩብ ላይ ገብታችሁ ቪዲዮ ማየት ትችላላችሁ። በጣም በሚሰቀጥጥ ሁኔታ ነው ነገሮች እየተደረጉ ያለው ማለት ነው። እንዲሁም አረብም ተባብሯል ማለት ነው። አስክሬኗን እንግዲህ እንዲሁም ደግሞ እሷ ገላ ስትወጣ ጊዜ የሚያሳየው ቪዲዮ ምንድን ነው? ሁለት አረቦች ከጎን ቁጭ ብለዋሉ፣ ሶፋ ላይ ያሳያል ማለት ነው። አረቦቹ ሶፋ ላይ ቁጭ ብለዋል። እሷ ህይወቷን አጥፍታ ስትሄድ በካሜራ የሚያሳይ ካሜራ ወጥቷል ማለት ነው። እንዲሁም ደግሞ ሻንጣውን ወስዶ የጣለው አረብ እንደሆነ ተረጋግጧል ማለት ነው። የቤይሩት ዜግነት ያለው አረቡ እንደሆነ ሻንጣውንም ወስዶ አስክሬኗን የጣለው እሱ እንደሆነም እሱን በቁጥጥር ስር ውሏል። እሱ ሲያዝ ነው እንግዲህ ወስዶ እነዚህን ደግሞ ሁለቱን ጓደኞቹን ያስያዘና ሶስት ናቸው። አንዷ ጓደኛ ጠፍታለች። እነዚህ ሁለቱ ለጊዜው ተይዘዋሉ። ሁለት ጓደኛ፣ አንድ አረብ፣ ሶስት ሰው በጥርጣሬ ተይዘዋሉ። ጥርጣሬ ሳይሆን እርግጠኛ ነገር የሆነው ምንድን ነው? ጠሩኝና በካሜራ ሲፈተሽ ጊዜ የሰውየው ታርጋ ቁጥር መኪናው ማንነቱ ካሜራ ላይ ተገኘ። በዛ በተገኘ መሰረት የሰውየው መኪና ተያዘ፣ ሰውየው ተያዘ። እሱ ደግሞ ሲያዝ እነዚህን ሀበሾቹን አስያዘ። እስከ ቤታቸው መርቶ ወስዶ እኔ ምን እንደሆነ አላውቅም፣ እንካ ውሰድና ጣልልን አሉኝ፣ ከፈሉኝ፣ ወስጄ ጥያለውኝ ሻንጣውን ብሎ ተናገረ ማለት ነው እሱ። እና ከጀርባው ብዙ ነገሮች እንዳሉ የሚያሳይ ነገር ነው። እኔ ስጠረጥር እኔ ሳስበው ምንድን ነው የሆነ የሚጠቀመው ነገር አለ፣ የሚጠቀሙት ነገር አለ እነዚህ ልጆች መጥፎ ነገር እና ያንን በሚጠቀሙበት ሰዓት ወደ ራሳቸውን ስለሚሰውራቸው ይሄን ድርጊት አድርገውታል ብዬ ነው በራሴ ሀሳብ የማስበው። ምክንያቱም ሀበሾች ብቻ አይደሉም፣ በወንድ ነው የተጣሉት፣ በወንድ ተጣልተው ነው ተብሏል። ኦኬ፣ በወንድም ቢጣሉ በምንም ቢጣሉ ይህን አክል ከሞቱ አሟሟቱ እንግዲህ እንደ ሽንኩርት ተከታትፋ በቆሻሻ ኪስ ተደርጋ ከዛም ፌስታል ውስጥ ተደርጎ ነው የተጣለችው። በጣም ያሳዝናል። ቪዲዮን ያያችሁ ልጆች ካላችሁ በጣም በሚሰቀጥጥ ሁኔታ የሰው ልጅ ይህን አክል ተጨካክነን አውሬ እንደሆነ ያውም በስደት ያውም የሀገር ልጅ የሰፈሯ ልጆች የሀገሯ ልጆች እነሱም እሷም ሟችም ገዳይም የወላይታ ልጆች ናቸው። በጣም ነው የሚያመው። ቤተሰብ ሰምተዋል። የአንድ ልጅ እናት ናት እቺ ሟች። እና አረቡ ወስዶ እነዚህን አሳየ ማለት ነው። እነዚህ ደግሞ እንግዲህ ተይዘው ነገ ሰኞ ይዘንላችሁ እንመጣለን። ለነገ ሰኞ ተቀጥሯል ማለት ነው የአስክሬን ምርመራ እና ምርመራው የአስክሬን ምርመራ የልጆቹን ምርመራ ላይ ናቸው ያሉት። ግን ለመጀመሪያ የተያዘው ሀበሾቹ ሳይሆኑ አረቡን የተያዘ። ይሄ ነገር በትብብር በህብረት የተሰራ ነገር ነው። አረብም ሀበሻም እንደሚመስለኝ ከሆነ አንድ ላይ ሲጠጡ ሲያጫጭሱ ምን ሲሉ ቆይተው ራሳቸውን ሲሰወሩ መጀመሪያም ትንሽ ቂም ካላቸው በዛ መነሳሳት ይመስለኛል የዚች ልጅ ህይወት ያጠፉት። መጨረሻ ላይም ደግሞ እንዴት አድርገው ይጣሉት። ለዛም መሰለኝ እንግዲህ ወስደው እንደዚህ አይነት ነገር ያደረጉት ማለት ነው። ብቻ በጣም ነው የሚሰቀጥጠው። እግዚአብሔር አምላክ ከእንደዚህ አይነት ነገር ይሰውራችሁ፣ ይሰውረን። የእውነት ለጆሮ የሚቀፍ ለመስማት የሚያስደነግጥ ክፉ ዘመን ላይ ደርሰናል ማለት ነው። በአሁኑ ሰዓት ላይ ኢትዮጵያን ያለንበት እኔ እንጃ
ለማመን የሚከብድ ነገር እና የሆነ ነገር ከጀርባው ሚስጥር አለ። በሰላም አይደለም ይሄ ነገር እንደዚህ የሆነው ዝም ብሎ አይደለም። ምንም ቢጣሉ ይሄን አክል ጭካኔ ሂዶ ህይወቷን እንደዚህ እስከማድረግ ድረስ ያደርጋሉ ብዬ አላስብም። አለ የሆነ ነገር አለ። ተባባሪውም አረብ ነው። እንግዲህ ይሄን ነገር በህብረት ነው ይችን ልጅ የገደሏት። አረብም ሀበሻም አንድ ላይ ናቸው። እንግዲህ ትክክለኛ ገዳዩ መንስኤው ምን እንደሆነ ነገ ሰኞ አጣርተን እነግራችኋለን ተብሏል። እኛም ተከታትለን እናመጣላችኋለን መረጃውን ማለት ነው። በጣም ነው የሚሰቀጥጥ፣ በጣም ነው የሚያሳዝን። ስለ እውነት ከሆነ ያሳዝናል በጣም። በዛ ላይ ደግሞ ህይወቷ ያለፈው የት እንደሆነ ታውቃላችሁ? ቤቷ አይደለም ጓደኞቿ ቤት ሄዳ ከቤቷ ከወጣች ሮብ ዕለት ከቤቷ ወጣች። ሮብ ዕለት የወጣች ቅዳሜ ዕለት አስክሬኗ ቆሻሻ ውስጥ ተገኘ። መቼ እንደተገደለችም አይታወቅም። ከሮብ ጀምራች ልጅ ቤት አልገባችም፣ ጠፍታለች። ስትጠጣ አይተናት ነበረ ብለው ልጆች መረጃ ሰጥተው ነበረ ተባለ። እንግዲህ ከዛ በኋላ ምን እንደተፈጠረ አይታወቅም፣ ምን እንደተደረገ አይታወቅም ማለት ነው። ከሮብ ዕለት ከቤቷ የወጣች ልጅ እስከ ቅዳሜ ድረስ ቅዳሜ ይሁን እሁድ ይሁን ሰኞ ይሁን መቼ ይሁን አይታወቅም። ግን አስክሬኗ ቅዳሜ ዕለት የተገኘው ቆሻሻ ውስጥ ነው የተጣለችው። ከዛ ከቆሻሻ ውስጥ ደግሞ ቆሻሻ የሚያነሱት ሰዎች አሉ አይደል? በለድያዎች እነሱ ቆሻሻውን ሊያነሱ ሲሄዱ አዲስ ሻንጣ፣ ትልቅ ሻንጣ እዛ ያገኛሉ። ያን ሻንጣ ብድግ ሲያደርጉት በጣም ይከብዳል። እንዴ ሻንጣ ምንድን ነው ሲሉ በጣም ሽታው አያስጠጋም። ለፖሊስ ይደውላሉ። ሳያነሱ ፖሊስ ይመጣል። ሻንጣው ሲከፈት ጊዜ አስክሬን፣ የሰው የተቆራረጠ አስክሬን ውስጥ ተገኘ ማለት ነው። ከዛም ሲያዩ ሀበሻ ናት፣ ሀበሻ እንደሆነች ይታወቃል ፊቷ። ከዛም ምርመራው ተጀመረ። ካሜራ ሲፈተሽ የመኪና ታርጋ ቁጥርና እዛ ጋር ጥሎ የሄደው ሰው ተገኘ ማለት ነው። ከዛም እሱ ከተገኘ በኋላ እንግዲህ ፍተሻው በደንብ ቀጠለ ማለት ነው። ከዛ በኋላ ነው ህይወት የሚያሳዝነው የእውነት። ከዛም እሱ ሲያዝ ደግሞ ጣል ብለው የሰጡኝ እነዚህ ናቸው፣ አብራ የምትኖረው እነዚህ ጓደኞቿ ናቸው፣ ከዚህ ቤት ነው፣ እኔ ምን እንዳለ ውስጡ አላቅም አለ። ወሰድና ከወሰድ ካመጣበት ቦታ ሳየን ሲባል ቀጥታ ሂዶ ከፖሊሶች ጋር እየመራ ቤት ሲሄድ እነዚህ 3 ነበሩ። 2ቱን እነዚህን ልጆች ተገኝተው ተይዘዋል ማለት ነው። አንዷ ልጅ ግን አልተገኘችም፣ ገና አልተያዘችም። ከ3 ጓደኞቻቸው አንዷ ጓደኛ ገና እየተፈለገች ነው። እነዚህና አረቡ 3ቱ ተይዘዋል። እንግዲህ በምን ምክንያት ሆነ ምን ሆነ መንስኤው ምኑ የልጅቷ የህይወቷ ሁሉ ነገር እንግዲህ ሰኞ አጣርተን እንነግራለን ተብሏል። ሰኞ ዕለት እንሰማለን ብዬ አስባለሁ። ይሁን እንጂ ግን በጣም ምን አክል አረመኔ ምን አክል ጨካኝ እንደሆነ ኢትዮጵያንን አያችሁ አይደለ? እኛ ይሄን አክል አውሬ ሆነናል፣ ይሄን አክል ሰው በላ ሆነናል። የእውነት ምንም አዘኔታ የሌለን፣ ምንም ለሰው ልጅ የማራራ፣ ምንም ለሰው ልጅ እንትን የሌለን፣ ክብር የሌለን ሰው ሆነናል። ዝም ብዬ ሳስበው ማለት ነው። በጣም ይሄን አክል እንደዚህ መጨካከን፣ ይሄን አክል በስደት ላይ የሀገራችን አይበቃም? አየን እኮ ሀገር ላይማ እንደ በግ ቆዳ እየተገፈፈ እስከነ ነፍሱ ህይወቱ ሳይጠፋ ብዙ ነገር አይተናል። ኢትዮጵያ ላይም እየተሰራ ያለው ግን ስደት ላይ ትንሽ ሩሩነት እና ለማንኛውም ይሄ ነገር ሌላ መዘዞችን ይዞ እንደሚመጣ አትጠራጠሩ። ምክንያቱም እኔ ይሄን ልላችሁ የፈለግኩት እንደዚህ መጥፎ ነገር የሚጠቀሙ ሰዎች የሚያደርጉትን አያውቁም። ልጃቸውን፣ ባላቸውን፣ ሚስታቸውን እንደዚህ አይነት ህይወት ያጠፋሉ ማለት ነው እና ተሰብስበው ምክንያቱም አረብም ሀበሻም አብረው ተቀላቅለው ስላሉ እንደዚህ አይነት ነገር በሚጠቀሙበት ሰዓት ራሳቸውን ስለሚስቱ በዛን ሰዓት ነው እችን ልጅ እንደዚህ ህይወቷን እያጠፏት ማለት ነው። አለ ምክንያት አይደለም። አለ ምክንያት ስላችሁ ዝም ብለው በኖርማኑ አይደለም፣ በኖርማን አይሚሯቸው፣ በንጹህ አይሚሯቸው አይደለም። ይሄን ነገር የፈጸሙት እኔ ስላየው ነው። እንደዚህ የሚያደርጉ ሰዎች እዚህ አሉ ማለት ነው እና እናታቸው ላይ ሁሉ ስለት ያነሳሉ። ገባችሁ? በጣም ነው የሚሰወሩት። አያውቁም በዛን ሰዓት እነሱ በቃ ዳቢሎስን ያስነቃሉ የሚያደርጉት አረካት ማለት ነው። የእውነቴን ነው የምላችሁ ከሰውነት ርቀው ማለት ነው እና እንዲህ የሚያደርጉ ሰዎች ስላሉ ራሳቸውን ሲቀይራቸው በዚህ ምክንያት ነው። እባካችሁ ስደት ላይ ያላችሁ
አንደኛ መጠጥ አትጠጡ፣ ሁለተኛ እንደዚህ ክፉ ነገር አትልመዱ። ይሄ ባንጋሊውን፣ ፓኪስታኒውን፣ ምኑን የተለያየ ዜጋ እያገባችሁ በወንድ አብራችሁ እያጨሳችሁ መጥፎ ነገር እያስለመዷችሁ እየጨፈራችሁ ከኢትዮጵያዊነት የወጣ ነገር መጨረሻችሁ ይኸው። እች ልጅ አንድ ልጅ አላት፣ ልጇን እንኳን አላሳደገችም። ህይወት እንደዚህ ናት። ብቻ ለማንኛውም ነፍስ ይማር፣ ነፍስሽን በአጸደ ገነት፣ ለቤተሰብ መጽናናትን ያድልልኝ። ቤተሰቦቿም ሰምተዋሉ ተብሏል ማለት ነው። ያሳዝናል በጣም እውነት። ልጇን ሳታሳድግ በስደት በከንቱ የቀረችው እህታችን። አቤት አበሻ ተጨካከን፣ በቃ እኛ አረመኔ ሆነናል። በስማ